እሱማ እንገላታለን፣ ግን ከዛ በፊት ለአንዳንድ ነገሮች ልጠቅማት ትችላለች። ብሌን የፈለግነውን ነገር እንታደርግልን በእሷ እናስፈራረበታለን። አዎ አንተ ጥሩ ነገር የሚጠበቅ ዝም በይ ዶሮ። ምንም ያህል ብትጮይ ማንም አይደርስልሽ። ከኔ ምን ያስፈልጉት? ምን ከኔ ምንድን ነው የምትፈልጉት? ምን አለሽና ከአንቺ የሚፈልጋል? ባትሪ ዘግቶባት ሊሆን ይችላል። ለምን ጥሩ አታስቢም? አይመስለኝም። ውስጥ የመጥፎ ስሜት ነው የተሰማኝ ያለው። የሆነ ነገር እንዳትሆንብኝ እየፈራሁ ነው። ዳጊ፣ እሷን አጥቼ መኖር አልችልም። እሷ ለእኔ ከወላጅ እናቴም በላይ ናት። እኔን ለማሳደግ ብዙ ነገር ሆናለች። ቀንም ማታም ተሰቃይታ እየሰራች አሳድጋኝ ደርሼላት ሳላሳርፋት የሆነ ነገር ከሆነች መቼም ቢሆን ይቅር አልለውም ራሴ። እንዴ ብሌኔ፣ ምን ሆነሻል? ምንም አትሆንም። አመሰግናለሁ። ስትታይ ጨዋ ነው የምትመስዩ። የታዘዝሽውን ስራ እየተውሽ ከወንድ ጋር የምትባልጊ ባለጌ ነሽ። እትዬ እንደሱ እኮ አይደለም። ዝም በይ። ቢያንስ ተደብቃችሁ አትባልጉም? በአደባባይ ላይ ነውር እኮ ነው። ሰላም፣ ዝም በል ባለጌ። አንተ ራስህ ባለጌ ነህ። የሰው ሰራተኛ ስታባልግ አታፍርም? በአስቸኳይ ቤት ፈልገህ ከዚህ ቤት እንድትወጣ አይነንም አይታለም። እባክህ አስማር አለብኝ። ቦታው በጣም እያፈነኝ ነው። እባክህ ነው አስጠኝ። በጥማት ልሞት ነው። ውይ የኔ እናት፣ እኔ እንዴት ተማንሽ? እባክህ እንደዛ አታድርገኝ። እባካችሁ ያለ አንዴ ብቻ ሀብቱ በስሜ ዞር እና እንዴት ነው ሀብቱ የምትወርሻ? ሰላም መንገድ እያን ነው። ብሌን አሁን ላይ እጅግ በጣም እንግዲህ መስማት ያለባትን ነገርም ሰምታለች ማለት ነው። ያ ማለት እንግዲህ ቃል ማነች ምንድነች የሚለውን ነገር እንዲሁም ደግሞ ለምንድን ነው እንደዚህ ክፉ የሆነችው፣ በዚህ አንጻር ለምንድን ነው እንደዚህ አይነት ነገሮችን ለየት ያሉ ነገሮችን ደግሜ ደጋግሜ ሳይባትስ የነበረውን የሚለውን ነገር የጠረጠረችውን ነገር አሁን ላይ ደርሳበታለች። ምክንያቱም ቃል ማን እንደሆነች እና ወደዚያ ቤት ለምንስ እንደገባች የሰላም ልጅ ነኝ በማለትስ ለምን አጭበርብራ እንደገባች እንግዲህ አጠቃላይ ዛሬው እንግዲህ በቃል የራሷ ጓደኛ በመጣችው እሷ ለጓደኛዋ ሁሉን ነገር እያስረዳቻት ነበረ ማለት ነው። ስለዚህ እያንዳንዱ ነገር ምን አቃለሽ ብሌን አቃለሽ ማለት ነው። እና ስታቅ እጅግ በጣም ነበር የደነገጠችው። ምክንያቱም የሰላምን ንብረት እንዳለ በእኔ ስም አደርጋለሁኝ፣ ሰላምን ደግሞ በስተመጨረሻም እገላታለሁኝ በማለት እንግዲህ ያው በኃይሉንም እንደዚያው እስር ቤት እንደምታስገባው የእሱ መረጃዎች ፋይሎች አጠቃላይ ማለት ነው ከራሴ ላይ አሉ። እነሱን ፋይሎች ለፖሊስ ሰጥቼ እሱ እስከ መጨረሻው ድረስ ይታሰራል፣ እኔ ደግሞ የሰላምን ንብረት እወርሰዋለሁ፣ እሷን ደግሞ እገላታለሁ ብላ አስባለች ማለት ነው። ይህን ነገር በራሷ በአንደበቷ በቃል ስትናገር ነው የሰማቻት። ብሌን እጅግ በጣም ነበር እየደነገጠችው። እንዲሁም ደግሞ አሁን ላይ እንግዲህ ወይዘሮ ገነት እጅግ በጣም ነው የምታሳዝነው። በነገራችን ላይ ታማሚ ነች፣ ብዙ ነገሮች አሉ እና አቶ በኃይሉ እንዲሁም ደግሞ ሳሚ እያሰቃዩት ይገኛሉ ማለት ነው። ላጠፋሽው ጥፋት ይሄ ቅጣቱ ይሆናል እያሉ እንግዲህ እያሰቃዩት ነው። አቶ በኃይሉ እንደውም እናስወግዳት፣ እንግደላት፣ ለምን ገለናት አንገላገልም በማለት እንግዲህ ለሳሚ ሲነግረው ነበረ ማለት ነው። እና ሳሚ ልታስፈልገኝ ትችላለች፣ ምክንያቱም እናቷን እንደዚህ እዘን እሷን ብሌን ልታደርግልን የምንፈልጋቸው አንዳንድ ነገሮች ይኖራሉ፣ ስለዚህ በእናቷ እናስፈራራታለን በማለት እንግዲህ ሳሚ ለበኃይሉ ይነግረዋል። በኃይሉም ይህን ነገር እኔ አላሰብኩትም ነበር፣ በጣም ጥሩ ሀሳብ ነው ያሰብከው፣ እንዲሁም ይችን ገረድ እሰራላታለሁ በማለት እንግዲህ ሲያስብ ነበር። ምክንያቱም በባለፈው ፓርት ላይ ምን አድርጓል አቶ በኃይሉ የሰላምን ወርቅ ማለት ነው አንስቶ ለብሌን ሰጥቷት ነበር እንደ ስጦታ፣ ወይንም ደግሞ እስከዛሬ ካደረግኩብሽ አንሳር
ይቅርታ በማለት እንደ ስጦታ የሰላምን ወርቅ አንስቶ ሰጥቷት ነበረ ማለት ነው። እና ሲሰጣት እንግዲህ ብሌን አመሰግናለሁ ብላ ተቀብላ ነበር። ግን ደግሞ ጠርጥራለሽ፣ ጎበዝ ነሽ ማለት ነው። ይህን ነገር የሆነ ነገር አስቦ ይሆናል እንጂ የሰላምን ወርቅ አንስቶ ለኔ ሊሰጠኝ አይችልም። ይሄን ያክል ወርቅም ለኔ ገዝቶ ሊሰጠኝ አይችልም። ምክንያቱም በጣም ክፉና አረመኔ እንደሆነም ራሷ ብሌን ስለምታቅ ማለት ነው። እና ያንን የሰጣትን ወርቅ ምን አድርገዋለች? መልሳ ከበኃይሉ ኪስ አስቀምጠዋለች ማለት ነው። እና በስተመጨረሻም እንግዲህ ሰላም ለባብሳ ልትወጣ በነበረበት ሰዓት በኃይሉ ምን ብሏል? በጣም አምሮብሻል፣ ግን ደግሞ ወርቅሽ የት ሂዶ ነው? አንገትሽ ላይ ደግሞ እያየሁት አይደለም በማለት አይ ብፈልገው አጣውተኝ እንደዚሁ ልውጣና ስመለስ እፈልገዋለሁ በደንብ በማለት እንግዲህ ቸል በማለት እንግዲህ ሰላም ልትወጣ ወይም ደግሞ ልትሄድ ያሰበችበት ቦታ ነበር ማለት ነው። እሱ ግን በፍጹም ይቺ ሌባ ነች የወሰደችው በማለት እንግዲህ ያው ሰላምን ነበር ሌባ ብሎ እየጠቆመው ማለት ነው። እና ቀጥታ የእሷን ልብስ ሲያወጣ እንግዲህ ግን ደግሞ ወርቁ የተገኘው ከሱ ኪስ ነበረ እና ከዚያን አንጻር ያው በዚያም ምክንያት ማለት ነው ሊበቀላት በፈለገበት ሰዓት ራሱ በገዛ እጁ ራሱ ተዋርዷል ማለት ነው። ምክንያቱም እንግዲህ ወርቁን እሷ ነች የወሰደችው በማስመሰል ከዛ ቤት ለአንዴና ለመጨረሻ ለማስወጣት እንዲሁም ደግሞ ሰላምንና ብሌንን ለማጣላት ነበር እየፈለገው አቶ በኃይሉ። ግን ራሱ በሰራው ተንኮል እንግዲህ ራሱ ነው የተዋረደው ማለት ነው። ስለዚህ ወርቁን የሰረቀው ወይንም ደግሞ የወሰደው ራሱ ነው የወሰደው። የተገኘውም ከራሱ ኪስ ነው እና እጅግ በጣም ነበረ ሰላምም ያዘነችበት፣ በጥፊ ነበር ያጮለችው እና ያን ነገር አሁን ላይ ለመበቀል ፈልጓል ማለት ነው። እና እናቷን መያዟና እንደዚህ መሰቃያቷ በጣም ጥሩ ነው፣ ልኳን አስገባታለሁ በማለት እንግዲህ አቶ በኃይሉ አስቧል ማለት ነው። እና ወይዘሮ ገነት እጅግ በጣም ነው የምታሳዝነው ለመናገር ማለት ነው። ምክንያቱም አቶ በኃይሉም ሆነ እንዲሁም ደግሞ ሳሚ ምንም አይነት ነገር የሚጠጣም ሆነ የሚበላ ለወይዘሮ ገነት እየሰጧት አይደለም፣ እያሰቃዩት ነው ያሉት። ይብን እኔ በቃ አሞኛል ቢያንስ እንኳን ውሃ ስጠኝ እያለች አንተ እኮ ልጄ ልትሆን ትችላለህ እያለችው ሳሚንም ራሱ ይብን እየለመነችው ነበር ወይዘሮ ገነት ማለት ነው። እሱ ግን ምንም አይነት ነገር ሊያቀምሳት አልቻለም እና እጅግ በጣም ነው የምታሳዝነው ያለችበት ሁኔታ። በዚያ ላይ እኔ እንደዚህ እፍን ያለ ወይንም ደግሞ እንደዚህ ከአንድ ክላስ ውስጥ እንደዚህ መቀመጥ አልችልም እያለችው ነበረ። ምንም ያክል ብትጮህ ብትናገረው ከኔ ምንድን ነው የምትፈልጉት? እባካችሁ ልቀቁኝ እያለች ብትናገርም ምንም እነሱ ግን ሊሳለቁባት እየሳቁ እየተንተከተኩ ነበረ ማለት ነው። እና እጅግ በጣም ነው የምታሳዝነው። እና በዚህ ምክንያት ደግሞ ያው ብሌን እጅግ በጣም እያዘነች ነው። ምክንያቱም እናቴ ስልክ ስደውልላት አታነሳ፣ ምን ሆና ይሆን ውስጤ ጥሩ እየተሰማኝ አይደለም በማለት እንግዲህ ዳግምንም አናግረው ነበረ። ዳግም ስታናግረው ጥሩ ጥሩ ነገር አስቢ፣ ምንም አትሆንም፣ አይዞሽ እያለ ደግሞ እሱም ለማበረታታት እየሞከረ ነው። ግን ደግሞ ይህን ነገር ያጠፋው እሱ መሆኑን ያው ራሱ ያውቃል ማለት ነው። ምክንያቱም በነገራችን ላይ ዳግም ይህን ነገር ያደረገው ወይንም ደግሞ የብሌንን አሳዳጊ እናት ሊያግታት የቻለው ሳሚ እንደዚህ አድርግ ስላለው ነው ማለት ነው። እንደዚህ የማታደርግ ከሆነ ግን እኔ እገላታለሁ ብሏታል ማለት ነው። እና ብሌን ደግሞ በጣም ነው የምወዳት፣ በጣም ነው የማፈቅራት። እናቷን አታ ወይንም ደግሞ አሳዳጊዋን አታ ልቧ ተሰብሮ እኔ ስታለቅስም ስታዝንም ማየት አልፈልግም። ስለዚህ ከምትሞት በህይወት መቆየት አለባት እና ከምትሞት ብዬ ነው እኔ ያገትኳት እና ይቅርታ አድርጊልኝ በማለት እንግዲህ ያው ውስጡን ተጸጽቶ ሲናገር ነበረ ማለት ነው። እና በነገራችን ላይ ወደፊት የእውነተው ሁሉ ሳይታወቅ መቼም አይቀርም እና ዳግም እንዳገታት እናቱን ስታቅ ብሌን እጅግ በጣም ነው የምታዝነው። ግን ደግሞ እሱም ለማስረዳት ይሞክራል። ሴራ የሳሚና እንዲሁም ደግሞ የበኃይሉ መሆኑን በእርግጠኝነትም እንግዲህ ከጊዜ በኋላ የምትረዳው ይሆናል።
ለጊዜው ግን እጅግ በጣም ነው ብሌን የምትናደድበት ዳግምን ማለት ነው። ሲቀጥል ደግሞ አሁን የሰላም ጉዳይ ብሌን ምን ልታደርግ ትችላለች? የሰማችውን ነገር ለሰላም ትናገራለች ወይንስ ደግሞ አሁንም ቃል ስለምታስፈራራት እና ስለምትቆጣት የሰማችውን ነገር እንደሚስጥር ይዛ ትደብቃለች? ምንድን ነው የምታደርገው? ቃልስ በምን ምክንያት ነው የብሌንን አፍ ልታዘጋ የምትችለው? እንግዲህ ቀጣዩን ፓርት ማለት ነው ሁላችንም በጉጉት የምንጠብቀው ይሆናል። ገነት ካለችበት መውጣት አለባት። እጅግ በጣም ነው የምታሳዝነው። ብዙ ነገሮች እየደረሰባት ናለው እና እሷ መውጣት አለባት። እንዲሁም ደግሞ ብሌን ደግሞ የሰማችውን ነገር እውነቱን ለሰላም ማሳወቅ አለባት። ለሰላም ማሳወቅ ባትችል ቢያንስ እንኳን ለዳግም ሁሉን ነገር መናገር አለባት። ምክንያቱም ዳግም ብዙ ነገሮችንም ስለሚያውቅ ስለሚጠረጥርም ማለት ነው እና አቶ በኃይሉና እንዲሁም ደግሞ ቃል ከሰላም ላይ እየተጫወቱባት መሆኑን ሰላም መስማት አለባት ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማቸው የብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።